ሰላም ቤተሰብ በዛሬ ቪዲዮ አያርገባችሁና ቶሮንቶ መታችሁ መኪና አደጋ ቢያጋጥማችሁ መውሰድ ያለባችሁ ቅድመ ተከተሎችን እንዲሁም እኔ ባጋጠመኝ የመኪና አደጋ የተሳሳትኩትንና ትክክል ያደረኩትን የራሴን ልምድ አጋራችኋለሁ። እስከ መጨረሻው ማየት እንዳይረሳ። ይመቻችሁ። ካናዳ ከመጣሁ በኋላ ካጋጠሙኝ መጥፎ አጋጣሚዎች መካከል አንዱ ይሄ ነው ማለት ነው። ምክንያቱም በሰዓቱ የመኪና አደጋ ሳጋጥመኝ ለመጀመሪያ ጊዜ ስለነበረ በቂ የሆነ ኢንፎርሜሽን የለኝም ነበር። በአቅራቢያ ያሉት ጓደኞችም ያን ያህል በቂ የሆነ ኢንፎርሜሽን ስለሌላቸው እያንዳንዱን ስቴፕ ከየት ማግኘት እንደምችል ተቸግሬ ነበር ማለት ነው። በዛም መሀል የሰራሁትን ስህተትም አለ፣ የሰራኋቸውም ትክክሎች ነገሮች አሉ። እነሱን ለማጋራት ነው ዛሬ የተገናኘ ነው። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። ይመሻሽ። በዛሬ ቪዲዮ ያርግባችሁና እናንተም እንደኔ መኪና አደጋ ውስጥ ከደረሳችሁ ማድረግ ያለባችሁን ግዴታችሁና መብታችሁን እንዲሁም እያንዳንዱን ስቴፕ እነግራችኋለሁ። ባጭሩ ለማስረዳት እሞክራለሁ ማለት ነው። እኔ ካናዳ ከመጣሁ መኪና አደጋ ደረሰብኝ አንዴ ብቻ ነው። እሱም የዛሬ 1 ዓመት ተኩል አካባቢ ሆነዋል። በሰዓቱ የኡበር ታክሲ አገልግሎት እየሰጠኝ ነበርና መብራት ላይ ቆሜ መብራት መቆማችንን ያላወቀች ከኋላ የመጣች ድራይቨር ወይም ሹፌር ገጨችኝ ማለት ነው። በጣም በስፒድ ስለነበረች እኔ ደግሞ ከፊት ያለውን ገጨሁትና መሀል ላይ ቀረሁኝ ማለት ነው። ከፊትም ያለውን ገጭቼ ከፊት ያለው ፓርትም ተጎድቶብኛል፣ ከኋላም ደግሞ እሷ ገጭታኝ የኋላው ፓርትም ተጎድቷል ማለት ነውና ከሁለቱም መኪኖች የኔ መኪና ይበልጥ ተጎድቶ ነበርና በሰዓቱ የመጀመሪያ አደጋዬ ስለነበረ ምን ማድረግ እንዳለብኝ እያንዳንዱን ስቴፕ አላቅም ነበር ማለት ነውና የሰራኋቸው ስህተቶችም አሉ። ስህተቶችን እነግራችኋለሁኝ። የሰራኋቸውም ደግሞ መልካም ነገሮች አሉ፣ ትክክለኛም ነገሮች አሉ። ከዛ በኋላም ደግሞ የተማርኳቸው ነገሮች ስላሉ ምናልባት ይህን ቪዲዮ የምታዩ ሰዎች በድጋሜ አያርግባችሁና መኪና አደጋ ውስጥ ከደረሳችሁ ማድረግ ያለባችሁን ስቴፕ መንጃ ፈቃድም ለማውጣት መንገድ ላይ ያላችሁ ሰዎች አሉ። ይህንን አውቃችሁ መኪና ብትነዱ ኮምፈርተብል ሆናችሁ ትነዳላችሁ። እያንዳንዱ ማድረግ ያለባችሁን የለባችሁን ታውቃላችሁ ብዬ ስላሰብኩ ነው ዛሬ ቪዲዮውን ሼር ለማድረግ የመጣሁትኝ። እንደነገርኳችሁ የነገር አፕን ካደረጋ 1 ዓመት ተኩል አካባቢ ይሆነዋል በግምት እና በሰዓቱ በጣም እንድጨነቅ እንድቸገር ያደረገኝ ከካናዳ ለቫኬሽን ለወጣ 1 ሳምንት ሲቀረኝ ነው የአደጋ የተከሰተብኝ ማለት ነው። እና ምንም አይነት ኤክስፒሪየንስ የለኝም፣ ምንም አይነት አደጋ አጋጥሞኝም አያውቅም ከዛ በፊትና ማድረግ ያለብኝን ስቴፖች እያንዳንዱን መካኒክ ምርጫ አለ፣ ከሰዎቹ ጋር ያለውን ኢንፎርሜሽን መላወጥ አለ። እንደውም ደግሞ ከኋላ ሰው ይዤ ስለነበረ በስራ ሰዓት ስለሆነ አክሲደንቱ ሀፕን ያደረገው እሷም መታመሟን ነገር ነበረና እያንዳንዱ ስቴፕ ምንም ስለማላውቀው በጣም 1 ሳምንት ለእኔ በጣም ትንሽ ነበረና የግድ ደግሞ መሄድ ስለነበረብኝ ለመካኒክ አስረክቤ ሄጃለሁ ማለት ነው። ከመጀመሪያው ስቴፕ እንጀምራለን ማለት ነው። የመጀመሪያው ስቴፕ መኪና አደጋ ውስጥ ስትገቡ የመኪናውን አደጋ ሁኔታ ነው ማወቅ ያለባችሁ። ምን ያህል ተጎድታችኋል የሚለውን ነው። እናንተ ላይ ምንም አካል ጉዳት ካልደረሰ ልክ እንደኔ እኔ ላይ ምንም የደረሰ አካል ጉዳት የለም ነበር በሰዓቱ። እንደነገርኳችሁ ከኋላ ጫንኳት ሴትዮዋ ናት ወገቧን የታመመችው አክሲደንቱም ከኋላም ስለነበረ ማለት ነው። የግድ ኢመርጀንሲ መደወል አይጠበቅብኝም። ምክንያቱም እሷም ጠይቄያት በሰዓቱ ምንም አልተሰማትም። በንጋታው ነው ደውላ ላይ ራሱ ወገቤን አመመኛለችኝ እንጂ ከአክሲደንቱ በኋላ ኢንፎርሜሽን ስለዋወጥ ከሰዎቹ ጋር ጠብቃኝ 45 ደቂቃ ሙሉ ጠብቃኝ ያለውን ነገር ስቴፕ በስቴፕ ምክንያቱም የመጀመሪያ መሆኑን ስለነገርኳትኝ እያንዳንዱን ስቴፕ ካየች በኋላ በሌላ መኪና እንድትሄድ አድርጌ እሷን ተለያየም ማለት ነው። በነጋታው ግን ደውላ እንዳመማት ነገረችኝ ማለት ነው። እዚህ ላይ በዚህኛው አክሲደንት እኔ ላይ ምንም የደረሰ ነገር ስላልነበረ የግድ 911 ለመደወል እሷም ደግሞ ጤነኛ መሆኗን ስለነገረችኝ አልጠበቅብኝም ነበር ማለት ነው። ግን እናንተ አክሲደንት ውስጥ ሲያጋጥማችሁ ጉዳት ከተሰማችሁ መራመድ ወር ደግሞ የመንቀሳቀስ በጣም ከባድ አደጋ ላይ ካላችሁ በአቅራቢያችሁ ካለው ሰው ጋር ኮሚኒኬት በማድረግ 911 እንዲደውላችሁ ማድረግ ትችላላችሁ። ወይም ደግሞ እናንተ የመደወሉ አቅሙ ወይም ኢነርጂ ካላችሁ ደግሞ እናንተ ራሳችሁ መደወል ትችላላችሁ ማለት ነው። የመጀመሪያው ስቴፕ ላይክ ኢመርጀንሲ አምቡላንስ መደወል አለብኝ የለብኝም የሚለውን ማወቅ አለባችሁ ማለት ነው። የመጀመሪያው ስቴፕ እሱ ነው ማለት ነው። ከሁለተኛ ቀጥሎ ደግሞ በእናንተም ሰላም ከሆናችሁ ከኋላም የተጋጫችሁት ወይ ደግሞ ከፊትም የገጫችሁት መኪና ሰላም መሆኑን ካረጋገጣችሁ ቀጣይ የሚሆነው ስቴፕ ፎቶ ነው ማለት ነው። መኪናው ሳይነዳ ብዙ ጊዜ የሚመከረው መኪናው የሚነዳ ከሆነ ዳር ይዛችሁ መንገድ ለቃችሁ መንገድ ሳትዘጉ ተነጋገሩ፣ ፎቶ አንሱ፣ የተጎዳውን ፓርት ነው የሚሉት። ግን እኔ በራሴ ኤክስፒሪየንስ የምነግራችሁ መኪናው በተገጨበት ፖዚሽን ያም ሰው የገጫችሁም ሰው ሳያነሳ እናንተም ገጭታችሁ ከሆነ ደግሞ እናንተም ሳታነሱ ያለበትን ዳይሬክሽን ፎቶ በደንብ ማንሳት አለባችሁ ማለት ነው። ከአራቱም ዳይሬክሽን የተለያየ ፎቶ ማንሳታችሁ የመጀመሪያው ስቴፕ ነው። ኢቭን ኢንፎርሜሽን ከመለዋወጥ ማን በፊት ለኔ የመጀመሪያው ስቴፕ የማደርገው እሱ ነው ማለት ነው። ምክንያቱም ዳሽካም ስለሌለን አብዛኞቹ ድራይቨሮች ማለት ነው እና እኔ በሰራሁት ምሰጥን በዚሁ ጎን ለጎን አድርጌ ስነግራቸው የመጀመሪያው ስህተት የሰራሁትኝ ኡበር ላይ ረጅም ጊዜ እንደመቆየቴ በጣም ብዙ ሰውን ዳሽካም እንዲገዛ ሪኮመንድ ከማድረግ የተነሳ እኔ ግን አልገዛውም ነበርና ዳሽካም ማለት ዳሽቦርድ ላይ የምትገጠም ካሜራ ማለት ናት። እሷን ብትገዙና እሷን ብትገጥሙ ይሄ ስቴፕ አያስፈልጋችሁ ማለት ነው። ኦልሬዲ የተፈጠረው ነገር ሪከርድ ስለሚደረግ ማለት ነው። ይሄን የምመክራችሁ ግን ዳሽ ካሜራ የሌላችሁ ሰዎች ነው ማለት ነው። ባለበት ፖዚሽን መኪናው ሳይንቀሳቀስ ፎቶ ካነሳችሁ በኋላ
ዳር ይዛችሁ ወደ ቀጣኛው ስቴፕ ትሄዳላችሁ ማለት ነው። በአራቱም ዳይሬክሽን ፎቶ ካነሳችሁ በኋላ ወደ ሁለተኛው ስቴፕ ስንሄድ ቀጥታ የሚሆነው ወደ ሴፍ በሆነ ቦታ መኪናችሁን መንዳት ነው ማለት ነው። የሚነዳ ከሆነ ካልሆነ ግን አማራጭ የላችሁም። የሚያደርግ መኪናውን ጭኖ የሚሄድ መኪና መጥራት ይኖርባችኋል ማለት ነው። መኪናችሁ ግን የሚነዳ ከሆነ ግን መኪናችሁ ወደ ዳር አውጥታችሁ መለወጥ ያለባችሁ ኢንፎርሜሽን አንድ በአንድ ነገራችኋለሁ ማለት ነው። የቀጣዩ ስቴፕ የሚሆነው እሱ ነው ማለት ነው። ለማስታወስ ካደጋው በኋላ የመጀመሪያው ስቴፕ የሚሆነው በጣም ከተጎዳችሁ 911 መደወል ነው። ሴፍ ከሆናችሁ ደግሞ ፎቶ በአራቱም ዳይሬክሽን መኪናውን ፎቶ ማንሳት ነው። ሶስተኛው ስቴፕ ደግሞ ወደ ዳር መኪናውን አወጥቶ እነዚህ አሁን ቀጣይ የምነግራችሁ ኢንፎርሜሽኖች መለዋወጥ ነው ማለት ነው። የምትለዋወጣቸው ኢንፎርሜሽን የመጀመሪያው ሙሉ ስም ነው። የሰውየውን ሙሉ ስም ትለዋወጣላችሁ። ከተገኘ ደግሞ በሰዓቱ ከያዘው ድራይቪንግ ላይሰንሱን ማለት ነው የመንጃ ፍቃዱን የማንሳት እሱም የመስጠት መብት ግዴታ አለበት። እናንተም ለሱ ደግሞ የመስጠት ግዴታ አለባችሁ። ይሄ ውዴታና የመብት ጉዳይ ሳይሆን ግዴታ ነው። በቃ ውዴታ ነው የሚባለው አይደል? ግዴታ ነው። መንጃ ፍቃዳችሁን መስጠት አለባችሁ። ከዛ ቀጥለው ደግሞ ኢንሹራንሳችሁን የሱንም ማንሳት አለባችሁ። እናንተንም መስጠት አለባችሁ። እነዚህ የሁለታችሁም መለወጥ ያለባችሁ ነው። ጥፋተኛ ብትሆኑም ባትሆኑም መስጠት አለባችሁ የግዴታ ማለት ነው። መንጃ ፍቃዳችሁን እሱ ማንሳት መብት አለበት፣ እናንተ መስጠት አለባችሁ። ኢንሹራንስ ውስጥ ታነሱ በደንብ በተለይ ደግሞ ፖሊሲ ነምበር የሚል አለ። ፖሊሲ ነምበሩን ማንሳታችሁን እርግጠኛ መሆን አለባችሁ ማለት ነው። እንዲሁም በተጨማሪ ደግሞ የመኪናውን ታርጋ ፎቶ ማንሳት አለባችሁ ማለት ነው። እነዚህን ሶስት ነገር ከያዛችሁ አትሊስት በቂ ነው። ሌላ ተጨማሪ ነገር አያስፈልጋችሁ። ምክንያቱም የመንጃ ፍቃዱ ላይ ሙሉ የሰውየው ኢንፎርሜሽን ታገኛላችሁ። ከሌለ ግን እነዚህን በሊስት መንጃ ፍቃዱን ካልያዘ በሊስት አድርጋችሁ ዴት ኦፍ በርዝዱን፣ አድሬሱን፣ ስልክ ቁጥሩን፣ ስሙን የግዴታ መያዝ አለባችሁ። ለምን ካላችሁኝ ሪፖርት ለማድረግ እነግራችኋለሁ። የት ሪፖርት እንደሚደረግ ሪፖርት ለማድረግ እነዚህን ፎርሙ ላይ ስንሞላ መምራት የሚያስፈልጉን ኢንፎርሜሽኖች ስለሆኑ ማለት ነው። ኢንሹራንሱን ከፖሊሲ ነምበሩ ጋር አድርጋችሁ መንጃ ፍቃዱን እንዲሁም የታርጋ ቁጥሩንና የመኪናውን ከለር አብራችሁ መያዝ አለባችሁ ማለት ነው። አራተኛው ስቴፕ የሚሆነው ዊትነስ ነው ማለት ነው። ባጠገባችሁ ያለ ሰውን ምስክር እንዲሆናችሁ የእነሱን ሙሉ ኢንፎርሜሽን እንደዚሁ መቀበል አለባችሁ ማለት ነው። ፈቃደኛ የሆኑ ሰዎችን ስማቸውን እና ስልክ ቁጥራቸውን ከተቀበላችሁ ፖሊስ ሴንተር ላይ ወይ ደግሞ ይሄ ነገር በጣም አምሮ ኮርት ላይ ፍርድ ቤት እስከ መቅረብ ድረስ ከደረሰ ምስክር የሚሆናችሁ ሰዎች ባጠገባችሁ ያለውን አክሲደንቱ ሀፕን ሲያደርግ አደጋው ሲፈጸም ያዩ ሰዎች ናቸው ማለት ነው። እናንተ ዊትነስ የሚሆናችሁ ሰው የነሱን በዙሪያችሁ ያለውን ሰው ፈቃደኛ የሆኑትን በሙሉ እስከ 3 ሰው ድረስ ይመከራል። ስልክ ቁጥራቸውንና ሙሉ ኢንፎርሜሽናቸውን ብትቀበሉ ተመካሪ ነው ማለት ነው። ይህንንም ማድረግ እንዳትረሱ። ባጠገባችሁ ያለውን ሰውም ከጫናችሁ የጫናችሁ ሰው ምስክር ይሆናችኋል። ወይ ደግሞ ስትጋጩ ደግሞ ባጠገባችሁ ያለውን ሰው ምስክር ማድረግ ትችላላችሁ ማለት ነው። አራተኛው ስቴፕ ነው። አምስተኛው ስቴፕ የሚሆነው ደግሞ ወደ ኮሊሽን ሴንተር ማለት ነው። ኮሊሽን ሴንተር ማለት በኢትዮጵያ መኪና አደጋ ውስጥ አጋጥሞኝ ስለማያውቅ ነድቻለሁ። ኢትዮጵያ ውስጥ እያለሁኝ ግን ምን እንደሚባል አላውቅም። ሪፖርት የምታደርጉበት ቦታ ሄዳችሁ ማለት ነው። እንደ ፖሊስ ጣቢያ ነው የሚባለው እንደዛ ነገር። እዚህ ኮሊሽን ሴንተር ይባላል። ቶሮንቶ ውስጥ በጣም የሚታወቁት ሁለቱ ናቸው። ስካርቦሮ አለ፣ አድሬሱን ከስራ አስገባላችኋለሁ። ስካርቦሮ ኮሊሽን ሴንተር አለ፣ እንዲሁም ኖርዝዮርክ ኮሊሽን ሴንተር አለ። ብዙ ጊዜ የሚመከረው በአቅራቢያው አክሲደንት ሀፕን ባደረገበት ወደ ኖርዝዮርክ ከሆነ አክሲደንቱ ሀፕን ያደረገው እዛው ሪፖርት ብታደርጉ ይመከራል። ከኖርዝዮርክ ስካርቦሮ ከምትሄዱ ማለት ነው። እና መኪናችሁ ድራይቨብልም ከሆነ ላይክ የሚነዳ ከሆነ ከአደጋው በኋላ የሚነዳ ከሆነ እየነዳችሁት መውሰድ አለባችሁ። የማይነዳ ከሆነ ደግሞ ቶትራኩ ከአክሲደንቱ ቀጥታ ወደ ጋራጅ ሳይሆን መሄድ ያለበት ወደ ኮሊሽን ሴንተር ነው ማለት ነው። ኮሊሽን ሴንተር ለመሄድም ራሱን የቻለ ሪኳየርመንት አለው። እዛ ለመሄድ 48 ሰዓት ማለፍ የለበትም። በእርግጥ ከዛ በኋላም ሪፖርት የሚያደርጉ ሰዎች አሉ። ተቀባይነትም ያለውም አለ የለውም ኬዝ አለ። ግን የሚመከረው ዝን 48 አወርስ ነው ማለት ነው። ወደ 48 ሰዓት ውስጥ ሪፖርት ማድረግ አለባችሁ ማለት ነው። ከዛ በተጨማሪም ደግሞ የመኪናው አደጋው አትሊስት ከ5000 ብር በላይ መሆን አለበት ማለት ነው። በፊት 3000 ብር እንደነበር የማውቀው ከ3000 ብር በላይ ሲሆን ነበር አክሲደንቱ። ወደ ኮሊሽን ሴንተር ከ3000 በላይ በታች ከሆነ ግን እዛው ተስማምታችሁ ራሳችሁን እንድጨርሱ ነው ብዙ ጊዜ የሚመክሩት ማለት ነው። አሁን ግን ባረኩት ጥናት $5000 በላይ ከሆነ አክሲደንቱ ኮሊሽን ሴንተር ለመሄድ ሪኳየርመንቱን ያሟላል ማለት ነው። አክሲደንታችሁን ከ5000 በላይ ከሆነና መኪናው የማይነዳ ከሆነ ተዋርጋችሁ ቀጥታ ወደዛ መውሰድ አለባችሁ። የሚነዳ ከሆነ ደግሞ ራሳችሁ እየነዳችሁ እነዚህን ኢንፎርሜሽኖች ከተለዋወጣችሁ በኋላ በኔ ኤክስፒሪየንስ የምነግራችሁ 48 ሰዓት በጣም ሰፊ ጊዜ ስለሆነ 48 ሰው ጋር ደውሉ። በቻላችሁት አቅም 48 ሰው ጋር እየደወላችሁ ኢንፎርሜሽን መጠየቅ አለባችሁ። ምንድናት እቺ ፀሐይ በቃ ትከተለኛለች ስንተኛው ወንበር ስቀይር ማለት ነው። ወደዚህ ላለው ወደዛ ላለው ግን ፀሐይዋ ምንም ታስወራኝ አልቻለችም። ሶሪ። ለማንኛውም ኢንሹራንሶች የላኳት ነው የምትመስለው ፀሐይዋ ኢንፎርሜሽን ሼር እያደረኩ ስለሆነ ኤኒሃው ተመልሳ ከፀሐይዋ ሽሽት 48 ሰዓት ስላላችሁ 48 ሰው ጋር ደውላችሁ ኤክስፒሪየንስ በደንብ ቼክ አድርጉ ማለት ነው። አሁን በእኔ አይነት ሲቹዌሽን ደግሞ ካጋጠማችሁ ከፊት የገጨሁት ሹፌር እኔን ነው
የሚከሰው ማለት ነው። እሱን የገጨኝ ነው የሚለው። እኔ ደግሞ የእሱንና የእኔን ይዤ ነው ወደ እሷ ማድረገው ማለት ነው። እሷ አሁን ለዚህ ላይ ለመካድ ምንም አማራጭ የላትም ነበረ። በቪዲዮ ማስገባላችኋለሁ። ቀድማም እንዳያችሁት ወዲያውኑ ነው ምንም ቦታ ሳንንቀሳቀስ ወዴትም ሳንሄድ ሶስታችንም ከመኪና ወርደን ቪዲዮ የያዝኩትኝ ማለት ነው። እኔ መሀል እንደሆንኩኝ ቀርጫለሁኝ። ከፊት የገጨሁትን ፓርት ቀርጫለሁኝ። ከኋላ የገጨችኝን ቀርጫለሁኝ። ኢቭን ኢንተርቪውም አድርጋታለሁ። ላይክ የዛኔ ዩቲዩብ የመጀመር ጭራሽ ሀሳብም የለኝም፣ ግን ላይክ እወዳለሁኝ እያንዳንዱ ሞመንቶችን ሪከርድ ማድረግ ስለምወድ፣ ይህም ደግሞ ግዴታም ነው። የግድ አክሲደንት ስላደረገ ሳይሆን በማንኛውም ላይክ ፕሮግራሞች ሲኖሩ ደስታ የሚሆን ሀዘንም ኤኒቲንግ አዲስ ነገር ኤክስፔሪንስ ታደርግ ሪካርድ ማድረግ ከድሮም ነው የምወደው። ያው ዩቲዩብ ለመጀመር ዘግይቼ አሁን ብጀምር ማለት ነውና ወዲያውኑ የተመጣልኝ ይህን ነገር ሌላ ሰው ነግሮኝ ሳይሆን በቃ በራሴ ኤክስፔሪንስ ስልክ አውጥቶ ቪዲዮ መያዝ ፎቶ እንትን ከማለት ከማንሳት ከቪዲዮ ላይ ፎቶ ማንሳት ስለሚቻል ወዲያውኑ የጠየኳት ማለት ነው። ምን ሆነሽ ነው ነገር አልኳት። ወዲያው እሷ የነገረችኝ ውሻው ዘሎ ገባብኝ ነው። ዋው ልጁ ወድቆ ነበር እዛ ጋር ስኬት እያደረገ። ምን ሆነሽ ነው ያልኳትኝ። እሷ የምትለኝ ውሻው ዘሎ እግሬ ላይ ወደቀብኝ ነው የምትለው። እንደኔ ኤክስፔሪንስ ግን ውሻውን በቪዲዮ ላይ አይሮ ነው ይግባ ቀርጬዋለሁ። ውሻው ከኋላ ወንበር ቁጭ ብሎ ነበር። አይሮ ነው ከገጫት በኋላ ተቆጥተው መልሳ ዘሎ ይሄድ አይሄድ አላውቅም። ይሄን የሚያውቁት እሷና ፈጣሪ ብቻ ነው። ግን እንደኔ በኤክስፔሪንስ ብዙ ጊዜ በፐርሰንትም ትልቁ ስልክ አክሲደንት ስለሆነ ስልክ ላይም ሊሆን ይችላል ማለት ነው። ምክንያቱም ሁላችንም መኪኖች ቆመናል፣ መብራት ይዞን እሷ መታ ከኋላ ነው የገጨችንና ወዲያውኑ እንደነገርኳችሁ ቪዲዮ ላይ ምን እንደምታዩት አውጥቼ ምን ሆነሽ ነው የሚለውን ያንዳንዱን ቃል በቃል ጠይቄያታለሁ ማለት ነው። በዚህ ሁኔታ ምንም ልትክድ የምትችልበት ሁኔታ የለም ማለት ነው። አንደኛው ከተካደገው ከኋላ ነው፣ ሙሉ በሙሉ ከኋላ ነው። ከጎን እንኳን ብዙ ጊዜ እንደዚህ የመገጫጨት መካካድ ወይም ደግሞ 50-50 ይደረግ ጥፋቱ የሚባል አለ። ብዙ ጊዜ 50-50 ነው የሚደረገው። በተለይ ደግሞ ጎን ለጎን ስትጋጩ መጣችብኝ የሚል ነገር ስለሚኖር ማለት ነው። ዳሽካም ከሌላችሁ አብዛኞቹ ዳሽካም ካላችሁ እናንተ ቶታሊ ፌር ነው። እዚህ ሀገር ላይ ከአይናችሁ በላይ ዳሽካም ነው ምስክር የሚሆነው። አይናችሁ አይቷል ግን ሪከርድ ሊሆን አይችልም። ስለዚህ ዳሽካም ከሌላችሁ 50-50 ሞን ፕሮባብሊ ስላለው እናንተ ጥፋተኛ ብትሆኑም ባትሆኑም 48 ሰው ለማማከር ሞክሩ ማለት ነው። ምክንያቱም አንድ ፎርሙን ከሞላችሁ በኋላ ድጋሜ አፕዴት ማድረግ ስለማትችሉ እዛ ፎርሙን ስትሞሉ የሚጠይቃችሁ ሙሉ ኢንፎርሜሽን አለ። ስማቸውን፣ አድሬሳቸውን፣ አክሲደንቱ የት አፕን እንዳደረገ፣ ቦታው ኢንተርሴክሽኑ ማለት ነው የትና ሰፈር ነው፣ ወዴት ስትሄድ ነው፣ ከኢስት ወደ ዌስት ነው፣ ከዌስት ወደ ኢስት ነው። እያንዳንዱን በስዕሉላ ፒክቸር ታደርጋላችሁ አክሲደንቱን እንደ አፕ እንዳደረገ። አሁን እኔ ፒክቸር ሳደርግ እንደነገርኳችሁ አንድ መኪና ከፊት አለ፣ እኔ መሀል አድርጌ ከኋላ አድርጌ በምትችሉት ሌቭል ልክ ትስሉታላችሁ ማለት ነው አክሲደንቱን። እና ዳሽካም ከሌላችሁ እነዛ የገጯችሁ ሰዎች እናንተ እንደገጫችኋቸው አድርገው ድሮ ያደርጋሉ ማለት ይስሉታል ማለት ነው። በዚህ ላይ ሁለት ነገር ኤክስትራ የምጨምርላችሁ ቲፕ ምንድን ነው? ኡበር ድራይቨር ስትሆኑ የኡበር ኢንሹራንስ የራሱ የካምፓኒው ኢንሹራንስ አለ፣ እንዲሁም ደግሞ የራሳችሁ መኪናው ደግሞ ኢንሹራንስ አለ። ሰው ይዛችሁ ከሆነ ደግሞ ወይም ደግሞ አክቲቭ ኡበር ኦንላይን ሆናችሁ የምግብም ይሁን የሰውም አክቲቭ ላይ ሆናችሁ ከሆነ አክሲደንት ሀፕን ያደረገው የኡበር ኢንሹራንስ ራሱ እንዳለ ኢንክሉድ አድርጎ ያሰራል ማለት ነው። እናንተም ከተጎዳችሁ በእኔ አይደለም በቅርብ ጓደኛ ኤክስፒሪየንስ የተወሰነ ወገቡን ተጎድቶ መጀመሪያ የነገሩት ነገር ምንድነው እናሳክም ወይስ ብሩን ስንስጥ ነው ያሉት። ብሩን ስጡኝ ብሎ ወደ 1500 ብር እንደተቀበለ ኤክስፒሪየንሱን ሼር አድርጎኛል። ይሄ የኔ ኤክስፒሪየንስ ሳይሆን የጓደኛዬ ነው። አክሲደንቱ ግን በጣም የከፋ ከሆነ ሙሉ ለሙሉ እነሱ ያሳክሟቸዋል ማለት ነው። አክሲደንቱ ግን ዝቅ ያለ ከሆነ በዚህ ሌቭል ይሄን ያህል ብር ሰጥተው ራሳችሁ እንድታከሙ ያደርጓቸዋል፣ የኡበር ኢንሹራንስ ማለት ነው። ያኛው ኢንሹራንስ ግን ራሱን የቻለ የራሱ አካሄድ አለው። ልክ እናንተ ኢንሹራንሱን የምትገቡበት ሁኔታ ይወስኗል ማለት ነው። ምክንያቱም ልክ እንደ ኢትዮጵያ አንደኛ ወገን፣ ሁለተኛ ወገን፣ ሶስተኛ ወገን የሚባለውም እዚህ ስላለ ማለት ነው። ስገጭ ብቻ ነው ከቨር የሚያደርገው የኔ መኪና ነው ከሚያሰራው ኢንሹራንሱ ወይስ የነሱን ነው የሚያሰራው የሚለው እያንዳንዱ ነገር እንደየ ኢንሹራንስ እንደገባችሁ ስለሚላ የሱ ዲቴል ለመግባት ወይ በሌላ ጊዜ ስለ ኢንሹራንስ ሞር ዲቴል የምናወራበትን ነገር ለማመቻች እሞክራለሁ። አሁን ግን አክሲደንቱ ላይ ስለሆነ ፎከስ የምናደርገው ወደ አክሲደንቱ ስንመለስ ወደ አምስተኛው ቲፕ፣ ቶሮንቶ ውስጥ 2 ኮሊሽን ሴንተር አለ፣ ስካርቦሮ እና ኖርዝ ዮርክ። እዛ ለመሄድ 48 ሰዓት አላችሁ። በ48 ሰዓት የመጀመሪያችሁ አክሲደንት ከሆነ በጣም ብዙ ሰዎችን አማክሩ። በተለይ ደግሞ ከዚህ በፊት አክሲደንት ላይ የነበሩና ጥሩ አካሄድ የሄደላቸው ማለት ነው። ይሄ ሙሉ ስቴፕ ከሄዳችሁ በኋላ ኢንሹራንሱ ለእናንተ ኦፕሽን ይሰጣችኋል ማለት ነው። ከዚህ በኋላ ሰጀስት ማድረጋችሁ ፐርሰናል ኤክስፒሪየንስ ነው እንጂ ሪኳየርመንት እነዚህ 5 6 7 የሚላችሁ ነገር የለም። ያሉት ስቴፖችን ከመጀመሪያው እስካሁን ድረስ ከተከተላችሁ አምስተኛው ስቴፕ ከሄዳችሁ በኋላ ኮሊሽን ሴንተር ከሄዳችሁ በኋላ ያ ሪፖርት ለኢንሹራንስ ይደርሰዋል ማለት ነው። ኢንሹራንሳችሁ ወዲያውኑ ይደውልላችኋል። የተፈጠረውን ነገር እንዳለ
ይጠይቃቸዋል። በተለይ ደግሞ ዳሽካም ካላችሁ ዳሽካም ቪዲዮውንና ሪከርዱን ያደረጋችሁትን ወዳችሁ ደግሞ ሪከርድ ያደረጋችሁትን ነገር ላኩልኝ ብለው ጥፋቱን ኢንሹራንስ ይሆናል ማለት ነው። ከዛ በኋላ ክርክሩ እናንተና የገጫችሁት ወይ ደግሞ የገጫችሁ ሰው አይሆንም ማለት ነው። ከዛ በኋላ ያለው ስቴፕ ከሪፖርት ከተደረገ በኋላ ኢንሹራንስና ለኢንሹራንስ ተከራክሮ ነው ውጤቱን የሚያሳውቃችሁ። በእኔ ክርክር በነበረው ወቅት 100% እሷ ጥፋተኛ ስለሆነች 100% ጥፋተኛ አንተ 0% አት ፎልት ነው የሚለው ማለት ነው። የኢንሹራንስ ሪከርዴ ላይ ምንም አይነት ተጽዕኖ አያደርግም ማለት ነው። እንደምታውቁት ከሆነ በውጭ ኤክስፒሪየንስ አንድ ሰው አክሲደንት ውስጥ ከገባ መኪና አደጋ ከገባና ጥፋተኛ ከሆነ ወይም ደግሞ 50% ጥፋተኛ ከሆነ የኢንሹራንስ ክፍያው በየወሩ ይጨምርበታል በተወሰነ መልኩ። ምክንያቱም ኢንሹራንሱ በእሱ ላይ ያለው እምነት ስለሚቀንስ ማለት ነው። ጥፋተኛ ነው ብሎ ስለሚያምኑ። በተለይ ደግሞ ጠጥታችሁ ከሆነ ወይ ደግሞ ስልክ ምናምን እየነካካችሁ ከሆነ በጣም እሱ ሌላ ሌቭል ነው በካሜራ ከተያዘ ማለት ነው። ግን ደግሞ እንደዚሁ ደግሞ እንደ ሰውኛ የሚያጋጥም አክሲደንት እና ቀላል ያለ ከሆነ እንደየ ኢንሹራንሱ ኢንቨስት እንዳደረገው ላይክ እናንተ መኪና ለማሰራት ባወጣው ልክ ይወስነዋል። በዛ ልክ ኢንሹራንሳችሁ ክፍያ ይጨምርባቸዋል። 0% አትፎልት ስትሆኑ ግን ልክ እንደኔ ኤክስፒሪየንስ ምንም አይነት ኢንሹራንሳችሁ ክፍያ ላይ አይጨምርም። ምክንያቱም የገጫችሁ ሰው ያ አካል ስለሆነ ማለት ነው። ከዚህ በኋላ ያለው የራሴን ስቴፕ ነው መነግራችሁ። ከኢንሹራንስ ከተነጋገሩ በኋላ ከዛ በኋላ ኦፕሽን የሰጡኝ ማለት ነው። በራስ የምትፈልገው መካኒክ ጋር ማሰራት ትፈልጋለህ ወይስ የራሳችን መካኒክ ጋር እናሰራለህ? ሙሉ ወጪውን እነሱ ከቨር ያደርጋሉ ማለት ነው። በእርግጥ እዚህም ቢሆን ሙሉ ወጪውን እነሱ ናቸው ከቨር የሚያደርጉት። እንደ ኢትዮጵያ አይደለም። እዚህ ኤክስፒሪየንስ ኢትዮጵያ ባለው ኤክስፒሪየንስ ላይ በማቋቋም ካልተቀየረ የኢንሹራንስ ካምፓኒው ብሩን ቀጥታ ለሹፌሩ ነው የሚሰጠው። ሹፌሩ ከተለያዩ መካኒኮች ከተለያዩ ስፔር ፓርቶች ፕሮፎርማ አሰባስቦ ያስገባል። ከዛ በኋላ ኢንሹራንሱ የመረጠው ቦታ ሂድና እዚህ ያሰራ፣ በዚህ ይህን ብር ለቀንላል ብሎ ለሹፌሩ ይሰጧል። ሹፌሩ ከፈለገ ያሰራል፣ ከፈለገ አያሰራም። ከፈለገ ራሱ መካኒክ ጋር ይመስለኛል ባለው ኤክስፒሪየንስ እኔ በፊት በማውቀው። ምናልባት ከተሳሳትኩኝ ኮመንት ላይ ታስተካክሉኛላችሁ። እዚህ ግን እንደዛ አይደለም። ቀጥታ እናንተ ኦፕሽን ይነግሯቸዋል። የፈለጋችሁት መኪና ጋር ታሰራላችሁ፣ ማነው መካኒክ ጋር ታሰራላችሁ ወይስ እኛ የመረጥነው የራሳችን መካኒክ አለ እነሱ ጋር እናሰራ ይሏቸዋል። በሰዓቱ እኔ መረጥኩኝ የራሴ መካኒክ ጋር ነበረ፣ ማቆ መካኒክ ስለነበረ እሱ ጋር መረጥኩኝ። ከዛ በኋላ ብሩ ቀጥታ ለሱ ነው ትራንስፈር የሚደረገው ማለት ነው። ሊስቶችን ያስገባል እሱ ምን እንደሚያስፈልጉ የት እንደሚገዛ ምናምን ኤቭሪቲንግ የሚያስፈልጋቸውን ከአስከፈ ያስገባላቸውና በዛ ሊስት መሰረት ብሩ ለሱ ዳይሬክትሊ ፈንድ ይደረጋል ማለት ነው። ቀጥታ ከእናንተ ጋር የሚያገናኘው ነገር የለም። እዚህ ጋር ማወቅ ያለባችሁ ግን ኢንሹራንሱ በደንብ ነው የሚያስጠነቅቃችሁ። ዋንስ ብሩ ከተለቀቀ በኋላ ኢንሹራንሱ መኪናው ይሰራ አይሰራ የራሱን ኃላፊነት አይወስድም ማለት ነው። ሙሉ ለሙሉ ኃላፊነት የምትወስዱት እናንተ ትሆናላችሁ ማለት ነው። እዚህ ላይ የራስን ኤክስፒሪየንስ ሸር ሳደርጋችሁ እኔ ጥሩ መካኒክ አጋጥሞ ስላልነበረ ቫኬሽን ለመሄድ አንድ ሳምንት ሲቀረኝ ነበር የወሰንኩትኝ። ለሁለት ወር ነው እንዳጋጣሚ ሆኖ ለሁለት ወር ነው ቫኬሽን የወጣሁትኝ እና ከሁለት ወር በኋላ ስመለስ መኪናው ተሰርቶ አይደለም የጠበቀኝ ማለት ነው። እና አንዳንድ መካኒኮች አላችሁልን ነበር አሉ እንደዚህ። በተለይ ደግሞ ሀበሻው ኮሚኒቲ ላይ ሁሉንም ማለት አልችልም፣ እዚህ ላይ ሁሉንም ለመግለጽ አይደለም። በጣም ከዛ በኋላም ያስተካከለልኝ የራሴ ወገን ሀበሻው መካኒክ ስለሆነ ሁሉንም ማለት አልችልም። አንዳንድ መካኒኮች ግን አሉ ለቃላቸው ታማኝ ያልሆኑ ማለት ነው። እሱ መለየት አለባችሁ። ከዚህ በፊት በደንብ ደንበኛችሁ በእርግጥ እኔ የራሴ ነበረኝ ሀበሻ ከስተመር እንዳጋጣሚ እሱም እንደኔ ቫኬሽን ላይ ስለነበረ ነበር ሌላ ሰው ጋር ፈልጌ በስልክ ተዋውዬ የኛውን አካል ያገኘሁትኝ። ያው ስሙን ሜንሽን ማድረግ ስለማልፈልግ ነው። ምክንያቱም ጥፋትን የሰራው ጥፋቱን አሁን አርሞ ተስተካክሎ ሊሆን ይችላል ላይሆንም ይችላል። እኔ የምመክረው ከዚህ በኋላ አክሲደንት እኔ የራሴ ከስተመር አበሻ ቢኖረኝም አሁን የምመክረው እነሱ እንዲጨርሱ ነው። ምክንያቱም ምንም ነገር ኮንፊደንስ አላችሁ ለመከራከር የሆነ ነገር ካልተሰራ። አሁን እኔ በራሴ ኤክስፒሪየንስ ነገራችሁ ከሁለት ወር በኋላ እኔ ከዚህ በፊት የነበረኝ ባክግራውንድ መካኒካል ላይም ስለማቅ በደንብ ስፔር ፓርት ላይ ረዥም ዓመት ስለሰራሁኝ የራሴን እቃዎች ነው የተጠቀመው። አንደኛ ከሁለት ወር በኋላ ስመለስ ማለት ነው ቀይር ያላቸው ስታፎች አልተቀየሩ። የራሴ የነበረኝ መኪና ነው የተጠቀሙ ማለት ነው። ከኢንሹራንስ ግን አዲስ እንደሚገዛ ነው ሪፖርት ያስገባው ማለት ነው። እሱ ከኢንሹራንስ ገዛ። በሱ በጣም ረጅም ጊዜ ተከራክሬ ያለው ሁለት ወር ያባከንኩት ሲያበቃ ድጋሚ ከቫኬሽን መጥቼ ኦልሞስት ከወር በላይ ይሆናል። ድጋሚ ደግሞ ሌላ ክርክር ማለት ነው። ምክንያቱም እቃዎቹን ስለማውቃቸው እኔ ኤክስፒሪየንስ ስላለኝ በስፔር ፓርት ውስጥ እቃዎቹን ስለማውቃቸው እቃዎችን ቀይረሃል አልቀየርክም ምናምን በሚል ብቻ ኢንሹራንስ ከዛ በኋላ ያለው ነገር ስለማይመለከት ህግ ነው ከዛ በኋላ የሚመለከተው። ወደ ህግ መሄድም ስላልፈለኩኝ ስቴፑን በጣም አዛ ስለሆነ በእርግጥ እንደየ ብሩ መጠን ይወስነዋል። እኔ በጣም ዛትማች ወጪ የሚያስወጣኝ ብር ስላልሆነ ነው የተውኩትኝ እንጂ በጣም የሚከፋ ወጪ ወይ ደግሞ በሰዓቱ የነበርኩበት ሰዓት ላይ በጣም ብር አስፈልጎኝ ምንም አይነት ብርም በእጄ ባይኖር ወይ ያላችሁ አማራጭ ወደ ህግ ሄዳችሁ ወደ መካሰስ ነው የሚሆነው። ግን እዛ ሌቭል ከመግባታችሁ በፊት መካኒካችሁን በደንብ ቼክ አድርጉ። ታማኝ መካኒክ እንዳላችሁ
ስራውን በስርዓት የሚሰራ መካኒክ እንዳላችሁ። ከዛ ውጭ ግን እንደዚህ አይነት ክርክር ውስጥ ከምገባ ምን አንገላታ የምትብላችሁ የምታስቡ ከሆነ ግን ሙሉ በሙሉ እኔም ሪኮመንድ ማድረጋችሁ የነሱ የኢንሹራንሶቹ መካኒኮች ጋር ቢሰራላችሁ ሙሉ ለሙሉ እነሱ ኃላፊነት ወስደው በስርዓት ይሰሩላችኋል ማለት ነው። ሶ የኔ ኤክስፒሪየንስ በኢንሹራንስ በኩል ይሄ ነው። ፎሎ ማድረግ ያለባችሁን አስቀድሜ ነግራችኋለሁ። ከዛ በኋላ ደግሞ ያጋጠመኝን ነገር ነግራችኋለሁ። በጣም ታማኝ መካኒኮች አሉ። አሁንም የያዝኩትን መካኒክ በጣም ታማኝ ነው። እንደነገርኳችሁ እሱ ባለመኖሩ ነው። ያ ማለት እንዳለ ሀበሻ ኮሚቴውን ጥላችሁ ሂዱ እያልኩኝ አይደለም። በደንብ ሀበሻ በማንኛውም ዘርፍ ነው። ላይክ በምግብ ቤቱም ብትሄዱ፣ በካፌውም ብትሄዱ፣ በማንኛውም በየትኛውም ሙያ ዲሲፕሊን ሆኖ የሚሰራ ሀበሻ ኮሚቴ አለ። አንድ ዲሲፕሊን ደግሞ የሆነ ሰው አለ። ሶ እንዳጠቃላይ እኔ የሰራኋቸው ስህተቶች እነዚህ ናቸው ማለት ነው። የመጀመሪያዎቹ ዳሽካም አለመኖሩ ነው። ሁለተኛው ደግሞ ማላቆም መካኒክ መምረጤ። ከራሴ ከስተመር እንደሌለ ባወቅኩ ሰዓት ወዲያውኑ የእነሱን ፕሪፌር ማድረግ ነበረብኝ። ኢንሹራንሱ ራሱ የሚያዘጋጅልኝ መካኒክ መምረጥ ነበረብኝ። በጓደኛዬ ሰጀሽን ግን የመረጥኩት መካኒክ እንደጠበቁት ባለመሆኑ ሁለተኛውን ስህተት አድርጌ ወስጄዋለሁ። ግን ከምንም በላይ ኢቭን ይህን ቪዲዮ የምታያያችሁ ከሆነ ይህን ቪዲዮ ፓውዝ አድርጋችሁ ቀጥታውኑ አማዞን ላይ ገብታችሁ ዳሽካም ብታዙ ሪኮመንድ አደርጋቸዋለሁ ማለት ነው። የመጀመሪያው ስቴፕ ዳሽካም እንዳትረሱ አያድርግባችሁና እንደኔ የመኪና አደጋ ውስጥ ከደረሳችሁ ማድረግ ያለባችሁ ስቴፕ ይሄ ነው ማለት ነው። እኔ ያልነገርኳቸው ስቴፖች ማወቅ አለባችሁ ብላችሁ የምታስቡ ሰዎች ካላችሁ ኮመንት ላይ በነፃነትና በጨዋነት መናገር ትችላላችሁ። ይሄ ነው ድምፅ እንግዲህ የሚረብሽን እየዞረ ፓርኩን እያጸዳ ነው ያለው። ረጅም ጊዜ ስለሚቆይ ነው ቪዲዮ መስራቱን የቀጠልኩትኝ። ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። በቀጣይ ቪዲዮ እንገናኛለን። ይመቻችሁ።